ሩታን ከተመለከታችኋት በዛሬ ቪዲዮ ሩታ በጣም ልብ ብላ አብርሃምን እየተመለከተችው ነበረ። በጣም በግርምት ነበረ የምታየው የፍቅርም ቢሆን ማለት ነው። እና ለምን እንደዚህ እንደምታዩ ታውቃላችሁ? ይሄ ልጅ ወዶ አይደለም በጤናው አይደለም እንደዚህ እየሆነ ያለው ነው መቼስ እንጂ እውነት ነው። ታዲያ ይሄ የጤነኝነት ነው እንግዲህ ዛሬ ከወንድሙ ጋር ተገናኝተዋል። ሲገናኙም አሁን ላይ ያረካቸው ያሉት እያንዳንዱ ነገሮች በጣም ባህልን፣ ወግን እንደገና ደግሞ ምንድነው ሊያስተምር የሚችለው ምንድነው ማስተማር የፈለግከው? ይሄ እኮ ጀግንነት አይደለም፣ ይሄ ወንድነት አይደለም። ሴትን በሴት መቀየር ምንድነው እያረክ ያለኸው? ከዚህ ሰዓት ጀምሮ እያረክ ያለው ነገር ማቆም አለብህ። እኛንም አታሰድም፣ ቤተሰቦችን አታሰድም፣ እኛ እህት ወንድሞችህንም አታሰድም። አይ የምትል ከሆነ በራስ መንገድ የምትጓዝ ከሆነ እዛው እንደፈለገ መሆን ትችላለህ። ግን እኔ ወንድም ወይም እኔ እህቶች በዙሪያ እኛ እያለን ዝም ብለህ እንደዚህ ስትሆን ማየት አንችልምም አንፈልግምም። እንግዲህ አብርሃም መልስ እየሰጠ ነበረ። ፍቅር እንግዲህ እኔ ህይወት ላይ አዲስ ሴት አይደለችም፣ ከዚህ ቀደም የነበረችና ያለች ሴት ናትና ከእሷ ጋር ነው እንግዲህ ያያችሁ፣ ሌላ ነው የተፈጠረ ነገር የለም እያለ እንግዲህ ለማብራራት እየሞከረ ነው። ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላም ጤና ፍቅርና ብቻ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እንዲሁም አሳባይታችሁ በኮሜንት አጋሩኝ። ዛሬ እንግዲህ ሩታ በጣም ቆንጆ ሆና አምሮባት የሌለ በቃ ድምቅ ብላ ስስስ በቃ በስስት አብርሃምን እያየችው ምናምን ነገር ነበርና ያው መግቢያ ላይ እንዳልኳችሁ እንግዲህ አብርሃም አሁን ላይ እያደረጋቸው ያሉት ነገሮች ባለፈው ሲሆን የታመመው አሁን ነው የታመመው ይሄ ልጅማ በጤናው አይደለም እያለች ነው። የእውነት ነው የሚላችሁ እንግዲህ የተናገረው ነገር ምንድነው? አብርሃም እኔ እነሱን ጠርቻቸው አላቅም፣ እነሱ ናቸው እኔን እየፈለጉኝ ያሉት እያለ ነበርና ለዚህም ደግሞ መልስ ሰጥተዋለች ሩታ። እኛ እኮ አንተን እንድንፈልግ ያደረገን አንተም እኔ ጋር ስትመጣ የምታሳየኝ ነገር አለ፣ ሄርሜላ ጋርም ስትሄድ የምታሳያት ነገር አለ እንጂ ዝም ብላ እሷን ብትሆን አንተ ላይ ተስፋ ልታደርግ አትችልም እያለች ነበር። ይሄ ትክክለኛ መልስ ነው የሩታ። በነገራችን ላይ ብዙ ጊዜ ሩታ የምትናገራቸው ንግግሮች አስተውሎ የሚያዳምጥ አለ አይደለ? ዝም ብላ መናገር ባለበት ሰዓት ላይ ትናገራለች። እና እንግዲህ ዳዊትም ሩታን እየመከራት ነበር። ሩቴ እኛ ተዋልደናል፣ ቤተሰብ ነን ከዚህ በኋላ፣ ስለዚህ እስኪ ሁሉም ነገር ግፍ አድርገሹ የራስሽ ህይወት ለመኖር ሞክር እያላት ነበር። እኔ እኮ ጥሩም ደግም ነገሮችን አብረን አሳልፈናል። በጣም መልካም ነገሮችን አብረን ጥሩ ጊዜያቶችን አሳልፈናል እና ቢያንስ እኔ ከትላንቱ ዛሬ ከተቀየረ ከተሻለ ብዬ ነበር ብዙ እየሞከርኩ እየጣርኩ ያለሁት እንጂ ወንድም ጠፍቶ አይደለም፣ ሴትም ጠፍቶ አይደለም። ይሄ ደግሞ ወንድም መቀያየርም ሴት መቀያየርም ደግሞ ክብር አይደለም፣ ራስን ዝቅ ማድረግ ራስን ማውረድ ነው እያለች ነበር። እና እሱ እንደዛ መቼ አሰበ? ዛሬም በጣም ሲያላግጥ ነበር። በነገራችን ላይ እኮ ወይ ፍቅርንም እኮ እንደሚፈልጋት እንኳን አድርጎ እኮ አልተናገሩም። ለቡዜ ቀን ላይ ሳይሆን ቅድም ላይ መጥቶ ነበር እና አለል እሷ ላይ በጣም እያሾፈ ነበር ከእህቱ ጋር ራሱ ለፍቅር ሲያወራ የነበረውና አንድም ቁም ነገር አላየንም። ብዙ ጊዜ ምንድነው የሚለው የሆነ ሀሳብ ሲነሳ እኔ በጣም ይጨንቀኛል፣ አዲስ ፋሽን ያመጣው ዋሪ አለ፣ እኔ ጭንቀት አልችልም፣ ጭንቀት በቃ ያመኛል ብሎ ነገሮችን ድብስብስ አድርጎ የሚሄደው ነገር አለ። ያው ለነገ ለማሳደር ማለት ነው የቀረውን ማለት ነውና ሩታዬ እኔ ቆንጆ ዛሬ ዴቭ የሚያለሽ ሀሳብ እኔ የምስማማበታለሁ። ከዚህ በኋላ የራስሽን ህይወት ብትኖሪ እየኖርሽ ነው እናውቃለን። ግን ደግሞ በቃ ከዚህ በኋላ ጠንካራ ሆነሽ በራስሽ በአዳዲስ ነገሮች ቆንጆ ቆንጆ ነገሮችን ክሬት እያደረግሽ እየመጣሽ ቪዲዮ ፖስት ብታደረጊ የእውነት እኛ እህቶችሽን እናበረታታሻለን። አይደለም ማበረታት ይቅርና በጣም የሚወዱሽ ለአንቺ የሚሟገቱ ለአንቺ በጣም ብዙ መስዋዕት የሚከፍሉ እህቶች አሉች። በእነሱ ልትኮሪ ይገባል። የእውነት ነው የምላችሁና አውቃለሁ ማለት ነገሮችን ለመተው እኮ ይከብዳል። ሳይከብድ ቀርቶ አይደለም። እኛ እዚህ ጋር የ30 ደቂቃ ወይ ደግሞ የ10 ደቂቃ ቪዲዮ ፖስት እንደምናደርገው አይደለም። ሁሉ ነገር መሬት ላይ ሲሆን በጣም ሁሉ ነገር ይከብዳል። ግን ደግሞ ቢሆንም አንቺ ጠንካራ ነሽ፣ ጀግና ነሽ፣ ትችያለሽ። የማች ሴት አይደለሽም አይደል? ራስሽ ይቅርና ለሌሎች እህቶችሽ ብርታት የምትሆኚ ነሽ። ብዙ ነገሮችን አሳልፈሻል። ከአንቺ በጣም ብዙ እንስቶች ብዙ ነገሮችን እንደሚቻል አሳይተሻቸዋልና ከዚህ በኋላ የሚመጣው ነገር ደግሞ ይከፋ አይደለም። እግዚአብሔር ይመስገን ልጅሽ አድጓል። አንቺም በጣም ጠንካራ ሆነሻል። ያው ብዙ ጊዜ ትያለሽ እኔ ለልጄ ስል ነው የጠነከርኩት፣ እኔ ልጅ ባይኖረኝ ኖሮ እኔ አብርሃምንም እንደዚህ ብዙ ነገሮችን አልፌ እንደዚህ ባልተቋቋምኩ እያለሽ ነበር። ና ለልጅ ሲባል መስዋዕትነት ይከፈላል። ለልጅ ደግሞ የሚከፈል መስዋዕትነት ምንም አይደለም። ምን ልጅ ነዋ ግዴታ መከፈል ስላለበት እዚህ ምድር ላይ ከልጃችሁ የበለጠ ነገር ምን ሊኖር ይችላል? ውድም ስጦታችሁ ከፈጣሪ የሚሰጣችሁ የራሳችሁ አምሳያችሁ ልጃችሁ ነውና እና ሩቲ ለማንኛውም አንቺ ጠንካራ አንስት ነሽ፣ ጀግና ሴት ነሽ።
ከዚህ የበለጠ በአዳዲስ ነገሮች እንደምትመጪ ተስፋ እናደርጋለን። አብርሃምም ደግሞ ልቦና ይስጥ፣ የእውነት ልቦና ይስጥ።